قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا. بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. اللهم صل وسلم وبارك على سيدنا محمد وعلى آله وصحبه ومن تبعه بإحسان إلى يوم الدين. أما بعد فالسلام عليكم ورحمة الله وبركاته. ውድ ወንድሞቼ እና እህቶቼ ኢንሻአላህ የአላህ ፈቃድ ከሆነ አዲስ ኪታብ በነሑ ዙሪያ ላይ የምንጀምር ይሆናል በዛሬው ክፍለ ጊዜያችን። እንደሚታወቀው በባለፉት ትምህርቶቻችን ላይ አጀሩሚያን ለአላህ ሱብሓነሁ ወተዓላ ምስጋና ይድረሰውና አጠናቀናል። የቀራንበትም የተማርንበትም ሂደት ወይም ደግሞ መንሃጃችን እንዴት እንደተማር የምናውቀው ሁኔታ ነው። ማለትም ልክ እንደ መሻይኾቻችን አቀራር ገጠር ላይ እንደተማርነው ሁኔታ እንደተማርን እናውቃለን። ማብራሪያ እንሰጣለን። አስከትለን ደግሞ መትኑን ኢዕራብ ወይም ዲስክራይብ ልንለው እንችላለን። ኢዕራብ እያደረግን ነው። ተጥቢቅ ነው። መሬት ላይ እያወረድን ነው። የተማርነውን ህግ ኢዕራብ እያደረግን ነው እየሄድን ያለ ነው። ኢዕራብ የምናደርግበት መንገድም ደግሞ ምናልባት እንግዲህ አጀሩሚያን ብዙ ሰዎች ኢዕራብ አድርገዋታል። ይሄ የኛ ሀገር ኻስያ ነው። በነገራችን ላይ ሌላ ቦታ የማይገኝ ነው። የአጋምሶች አለ ረሕመቱላሂ ዐለይህ፣ የሚናሶች አለ ረሕመቱላሂ ተዓላ ዐለይህ። ከዛሊከ ሌሎችም የጨማመሩበት አለ። እኛ አጀሩሚያን የጨረስንበት በሼኽ አልአጋምሲ በሳቸው ኢዕራብ ነው። በሳቸው ኢዕራብ መሰረት አጀሩሚያን ስለጨረስን ዛሬም እንደዚሁ የምንጀምረው ኪታብ በሳቸው ኢዕራብ መሰረት የምናዓርበው ኪታብ ይሆናል። ሙልሐቱል ኢዕራብ በመባል የሚታወቀው ኪታብ ነው የምንጀምረው። ሙልሐቱ አልኢዕራብ ሙልሐቱል ኢዕራብ እንግዲህ ማብራሪያ እንሰጥባታለን። ከዛ እየቀጠልን ደግሞ ወደ ኢዕራቡ እየገባን ልክ አጀሩሚያ ላይ በተማርንበት መሰረት የምንሄድ ነው የሚሆነው። የኪታቡ ስያሜ ሙልሐቱል ኢዕራብ ብሎ ነው ባለቤቱ ራሱ ነው የሰየማት። ይህንን መጨረሻ ላይ ሙልሐን ስንጨርስ ራሱ የምናገኘው ነው የሚሆነው ይህን ስያሜ እሱ ለመስጠቱ ማለት ነውና ሙልሐቱል ኢዕራብ ሙልሐ ማለት ተጣፋጭ ማለት ነው፣ ወይም የሚጣፍጥ ነገር ማለት ነው። ማ መሉሐ ሚነል ከላም መሉሐ የምሉሑ ሚን ባቢ አልኻሚስ ከዚህ የሚመጣ ነው። መሉሐ የምሉሑ ሙልሐ ባለው ይመጣል። እቺን ኪታብ እንግዲህ ያዘጋጃት ይሄ ሙልሐ ወደሚለው ማብራሪያ እንመጣለን ብዬ ነው። ራሱ ወደፊት መጨረሻ ላይ የሚነሳ ስለሚሆን ወቀድ ተቀደት ሙልሐቱል ኢዕራብ ይላል። ኢንሻአላህ ከዛም ወዲህ ልናነሳው እንችላለን፣ እሱ ችግር የለውም። አላ ኩሊ ሐል ሙልሐቱል ኢዕራብ በመባል የምትታወቀውን ኪታብ ማብራሪያን በመስጠት ኢዕራብን በመስጠት እሷን የአላህ ፈቃድ ከሆነ የምንጀምር ነው የሚሆነው ማለት ነው። አላህ ስብሓነሁ ወተዓላ እንዲያግዘን ሁላችንንም እናንተንም እኔንም እንደጀመርነው እንድንጨርሰው እንዲያደርገንም ከዛም ደግሞ በሙልሐ ላይ አንቆመም ኢንሻአላህ ተዓላ የአላህ ፈቃድ ከሆነ ከፍ ወዳሉ ኪታቦች ወደ ከሽፍ ልንሄድ እንችላለን። ወደ ሙልሐቱል ኢዕራብ ማነው ወደ አልፈዋኪሁል ጀንያ ወደ አልፊየቱ ብን ማሊክ ከዛም ማለፍ ስንል ወደ በላጋ ኪታቦች ልንሄድ እንችላለን የአላህ ፈቃድ ከሆነ። ግን ልሰጣችሁም ፈልገው ምክር ምንድነው? ትኩረት ነህው የሚባለው የትምህርት አይነት በነገራችን ላይ በጣም የተበደለ የእውቀት አይነት ነው ብዬ አምናለሁ። እኔ ምንድነው ብዙ ሰዎች ልብ ብለን ስናያቸው ነህው ከባድ አድርገው ነው የሚያዩት።
ሰማይ በቃ ካልወጣህ ልትረዳው ማትችለው አድርገው ነው የሚያስቡት የሚስሉት። ይሄ ስህተት እንደሆነ ነው ማምነው እኔ። እንደ ነህው እንደ አረበኛ ግራመር በጣም ገርና በጣም ጣፋጭ ዒልሙን ለዚዙን ወሙምቲዕ እንደሱ ያለ የለም ብዬ ነው ማምነው እኔ። ምክንያቱም ሁለት ነገሮች ናቸው እንዲጠላ ያደረጉት። አንደኛው የአስተምህሮት ሂደት ነው። ያኒ ሱኡል ኢልቃ የሚያስተምሩ ሰዎች የሚያስተምሩበት መንገድ በተወሰነ መልኩ የተሳሰረ ነው፣ ውስብስብ በሆነ መልኩ ነው። ያኒ ግርትርት አድርገው ፍትትት አድርገው ከማቅረብ ያኒ ካለመቻል ይመጣ ነው የሚመስለኝ። እኔ የራሴን ግምት ነው የምናገረው እና ይሄ አንደኛው እንዲጠላ ካደረገው ይመስለኛል። በነገራችን ላይ አሁንም እኛ በገጠሩ መንሃጅ ስለሆነ እንጂ በተሻለ በቅርቡ ገር በሆነበት መልኩ ማቅረብ የሚቻል የእውቀት ክፍል ነው በጣም። ይሄ ግን እንደ ቅርስም ስለሆነ መለወጥ ስለሌለበት ነው በዛ መልኩ ይሄርን ያለ ነው። ያንንም ደግሞ በተሻለ መልኩ ያብራራል። ተግባባን? እና አንደኛው ነህው እንዲጠላ ያደረገው ሱኡል ኢልቃ ይባላል። ሱኡል ኢልቃ ሰውየው ሲያስተምር የሚያስተምርበት መንገድ የተወሳሰበ መሆኑ ነው። ይሄ አንዱ ይመስለኛል። ሁለተኛው የተማሪው ችግር ነው። ተማሪው አይገፋበትም ወይም ቁርጠኝነት የለውም። ቁርጠኝነት ሆነህ ለተወሰነ ጊዜ መግባት ይፈልጋል። የተወሰነ ሰዓት ከሰጠህ በኋላ አንዴ ከገባህ በኋላ በነገራችን ላይ አይጠፋም። በፍጹም ነህው ህጉ አይጠፋም። ፋዒል መርፉዕ ለምሳሌ አጅሮ ማሸምዳችሁታል ኢንሻአላህ። ይሄ የትም ቦታ አብሮ የሚሄድ ቁርአን ጋር የሚሄድ ሐዲስ ጋር የሚሄድ አረበኛዎች ጋር የሚሄድ ኹጥባ አስታረግ የሚሄድ ሁሉም ላይ المفعول به منصوب የማይጠፋ ነገር ነው። እንደውም አባባለ ዋናና ነህው አይጠፋም ይባላል። ዋና የሚያክሰው በፍጹም አይጠፋው ይባላልና እነዚህ ሁለት ነገሮች ናቸው ይመስለኛል እንዲጠላ ወይም ሰዎች እንደተራራርገው ሊያስቡት የቻሉት። هذا العلم لا يعرف قدره إلا من فهمه። እውነት ለመናገር የነህውን ጥፍጥና የነህውን ሙምቲዕነት በጣም እርካታ የሚሰጥህ የእውቀት አይነት መሆኑ በደንብ የተረዳው ሰው ነው የሚያውቀውና እንደ ሰማይ አርጋችሁ አትዩት። በጣም ገር ነው والله ብዬ መናገር እችላለሁ። أسهل العلوم أسهل العلوم እነዚህ ነገሮች ቦታ ሰተን ለእውቀቱ ወይም ደግሞ ለዕልሙ ሰዓት ሰተን የተወሰነ ጊዜ ከሰጠነው ያኒ هو منفتح لكل احد ሰው ያወቀው ለሰው ልጅ አቅቶ አይቀር። እቺን ያዙልኝ። ምንም ይሁን ምን ሰው አውቆታል አይደለም? አዎ እዚህ ላይ ብቻ ተማመን። ምንም ይሁን ምን ሰው ያውቀዋል። አዎ ታዲያ ምንድነው አንተ ማታውቀው? የጊዜ ጉዳይ ነው። ጊዜ መስጠትና ያለ መስጠት ጉዳይ ነው። የፍላጎት ጉዳይ ነው። እዚህ ጋር ነው ያለው ነገር። ችግሩ እዚህ ጋር ነው እንጂ አለበለዛ ሰው ያወቀው ለሰው ልጅ ያውቅ ሰው ነው እኮ ያወቀው አንተ ሰው አይደለም። በዚህ መርህ ነው የምንገባው ኢንሻአላህ ተዓላ። አዎ መንሃጃችን አይቀየርም። እኛ እንደ ሸኾቻችን አካሄድ ገጠር እንደተማር ነው በዛ መሰረት ነው የምንሄደው። ይሄ መጠበቅ ስላለበት መጥፋት ስለሌለበት ነው። ነገር ግን በተሻሉ መንገዶችን ማቅረብ የሚቻል የእውቀት አይነት መሆኑን በደንብ ገር በሆነ ማቅረብ የሚቻል መሆኑን በደንብ አድርገን ልናውቀው ይገባል ለማለት ነው። እና ሙልሐቱል ኢዕራብ ያዘጋጃት ሰውዬ አልቃሲም ኢብኑ ዓሊ ኢብኑ ሙሐመድ በመባል ይታወቃል። ሰውዬው ረሕመቱላሂ ዐለይህ ቃሲም ኢብኑ ዓሊ ኢብኑ ሙሐመድ። ቃሲም ስሙ ነው፣ ዓሊ አባቱ ነው፣ ሙሐመድ ደግሞ ቀጥሎ አያቱ ይሆናል። ኢብኑ ዑስማን አልሐሪሪ። አልሐሪሪ ተብሎ የተጠራበት ንስበቱን ኢላ አልዑምለት አልሐሪሪ ሐር መሸጥ ወይም ደግሞ መግዛት ሊሆን ይችላል። በዚህ ጋር የተሰማራ ስለነበረ ሐሪር ብለው ጠርተውታል። የኒስባ ስም ነው። አቡ ሙሐመድን አልበስሪ አቡ ሙሐመድ ይሄ ኩንያው ይባላል። አልበስሪዩ አልበግዳዲዩ በግዳድም ገብቶ ስለነበረ ባግዳድ አልበግዳዲዩ ብንለውም አልበስሪዩ ብንለውም ግልጽ ነው። አልበስሪዩ ግልጽ ነው። የበስራ በስሪዮች የምንላቸው የሲቦይ ተከታዮች ወይም ደግሞ በስራ ሀገር ላይ ያሉ ዑለሞች በነህው ታዋቂዎች ናቸው። በስራ በሚነሳበት ጊዜ የሰውየውን ያኒ የዕልም ወይም ደግሞ የነህው ብቃት እንታያይዙት ብዬ ነው። ነህው በስራ ላይ በጣም የፈለቀባት ቦታ ስለሆነች ኩፋና በስራ የታወቁ ናቸው። ከሁለቱ ነው ነህው ገንፍሎ የወጣው ማለት
ይቻላልና በስሪ ነው ረሕመቱላሂ ዐለይህ። አልሐራሚ ሐራሚ በመባልም ይጠሩታል። ولد رحمة الله عليه في قرية قريبة من البصرة تسمى المشان بفتح الميم. مشان متبال كتما ويم أكبابي لينو يتولدو رحمة الله تعالى عليه. يتولد بت جزء ويم دقمو أمت لدتو 446 قدم عليه عند تولد إناقرالو في حدود سنة 46 و400 446 ዓመተ ሂጅራ ላይ ነው የተወለደው ይሶዬ يعني متقدم في القرن الرابع في القرن الرابع قرن الرابع ጋር በጣም የተጠጋ ነው ማለት ነው قرن الخامس ግማሽ እንኳን አልሆነም 46 4 ዓመቶች ይቀሩታል قرن الخامس ግማሽ ለመሆን ማለት ነው በዚህ ሰዓት የተወለደ ነው هذا الرجل በጣም በብልህነቱ ጭንቅላቱ በጣም ጥልቅ ነገሮችን የሚያስብ መሆኑ በጣም የታወቀ ሰው ነው ይقال انه دميم ከመልኩ አንፃር ሲታይ ደግሞ ብዙ መልክ አልነበረውም ይባላል ዒልም ነው ሰዎችን በነገራችን ላይ የሚያነሳቸው ተቅዋና ዒልም ነው ሰው ልጅ ሊያበላልጥ የሚችለው ከለር አለመሆኑን ሁላችንም እናውቃለን ሸሪዓችን በጎሳና በመልክ የተያያዘ ነገር አለመሆኑን ነው የሚያረጋግጠውና አንድ ሰው እሱ ጋር መጣ ይባላል ከሱ ዒልም ለመውሰድ ሲመለከተው ብዙም አላስደሰተውም መልኩ يعني ደስ አላለውም አላማረውም ውስጡ ላይ የታመቀውን ወርቅ ግን አላወቀም እሱ እና ሐሪሪ እንዳልኳችሁ ነገሮችን በደንብ የሚያስተውል ሰውና የሚገባው ሰው ነው ሰውየውን እንዲህ ብሎ ዝም ብሎ ሲመለከተው ተጠራጠረው يعني እንደጠላውና ደስ እንዳላለው እንዳላረካው ነቃበት እና ለምን መጣ ሲለው እኔማ ካንተ ለመጻፍ ነው የመጣሁት ይለዋል ከዛ እንዲህ አለው ይባላል እክቱብ ጻፈሽ ግጥሞችን ነገረው ከግጥሞቹ ውስጥ فاختر لنفسك غيري ይላል ከኔ ውጭ ያለን ሰው ምረጥ ለአንተ ኡስታዝ የሚሆን እኔ አልተመቸውህም ማለት ነው انني رجل እኔ እኮ ሰው ነኝ مثل المعيدي ሙዓይዲ የሚባል እንደሆነው ሰውዬ ነኝንም ተራሁ ተስማዑ ወላ ተራኒ ስለኔ ተሰማለህ ግን አታየኝም ማለት ተስማዑ ቢ ወላ ተራኒ ሙዓይዲ የሚባልም ሰውዬ እንደዚሁ ዓሊም ነበር መሰለ ሳኢር አለ አረቦች ላይ ምን የሚባል መሰለ ሳኢር አባባል አለ ተስማዑ ቢልሙዓይዲ خير من ان تراه ይባላል ሙዓይዲ የሚባለው አጭር ቀጭን መልክ የሌለው ምንም የሌለው ግን በአገሩ በከተማው ላይ ዝናው የተረጨ ሰው ነው ይባላል እና ይሄውነ ሰውዬ እንዳጋጣሚ ያየዋል ይላሉ ሲያየው ሄኖ እንደ ሙዓይዲ የምትሉት ጉድ ብሎ ተገረመና ተስማዑ ቢልሙዓይዲ خير من ان تراه የምትል ተነገረው በሙዓይዲ እንደው ዝም ብለህ እየሰማህ መኖርህ የተሻለ ነው ያ ሰውዬ ተገርሞ ይሄን ነገር ሲናገር ሙዓይዲ እንደው እየሰማህ ብኖር ይሻላል ከምታየው ምትል ቃል ይናገራል ያቺ ቃል አባባል ሆነች አባ መሰለ ሳኢር ሆነች ለማንኛውም ነገር ሲያዩት ለማያምር ወይም ደግሞ ገጽታው ደስ የማይል ወይም ያኒ በሰው ልጅ አንተ ጭንቅላት ላይ እንደምትስለው ያልሆነ ሁሉ በወሬ ብቻ ትልቅ ሆኖ ያየው እዛ ምን ተስማው ቢልሙዓይዲ خير من አንተ ትላለህ አባባል ሆኗል የሷ ያረረ የሰው ታማስላለች እንደሚባለው አባባል ማለት ነው ተግባባን አሁንም ምን አለው እሱ ተስማዑ ቢ ወላ ተራኒ انني رجل مثل ሙዓይዲ ተስማዑ ቢ ወላ ተራ እንደዚህ ነኝ ይሄን ጻፍ ብሎ ሌሎች ግጥሞች ጋር አጻፈው ይባላልና መልክ አይደለም ነገሩ ለማለት ነው ኢንሻአላህ ከአፍታ በኋላ እንገናኛለን السلام عليكم ورحمة الله تعالى وبركاته قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا السلام عليكم ورحمة الله تعالى وبركاته بدي الحريري بتأم بفطانا النتو بأوكأتو يتاوكنو أبو محمد قالوا إن الذهبي رحمة الله عليه الإمام الذهبي انده بلو تعالي باله
إنه لواء البلاغة لواء البلاغة يبلاغا باندرا واسنو يبالال الله أكبر بتاعنا ميجرم يا عندبترتو الناس مالتنا ይሄ ሰው አንደበቱ በጣም የተፍታታ ነገሮችን በቀላሉ መግለጽ የሚችል ብቃት ያለው ነው ብሎ ገልጾታል ፋሪሱ الشعر والنثر ግጥም በሚገጥምበት ጊዜ የግጥምን ሂደት እንዴት አድርጎ እንደሚገጥም ብቃት ያለው ሰው ነው ብሎ ገልጾታል ነثርም እንደዚሁ ስድ ጽሁፍም ላይ ሁሉም ላይ አገላለጹ ተዕቢራቶቹ እሱ የሚናገራቸው عرفت ነገሮች ሽክፍ ያሉ የተቀመሙ يعني በአረበኛው አገላለጽ የራሱ ቅመም አለው عرفت ነገሩ በዛ የተቀመመ የሆነ መናገር የሚችል ነው ብሎ الامام الذهبي ገልጾታል ይህ ሰውዬ በነገራችን ላይ ግር መንገዳችንን سير اعلام النبلاء የሚባል ኪታብ አለ الامام الذهبي رحمه الله عليه አቅም ያለው ሰው ያንን ኪታብ እንዲያጠና መክሬ ነው سير اعلام النبلاء በጣም ትልቅ ኪታብ ነው ብዙ ሙጀለዶች ነው እነሱ ጽፈውታል እኛ ማንበብ አቅቶናል ያ ኪታብ የአንድን ሰው ተርጀማ ወይም ደግሞ ታሪክ በሚገልጽበት ጊዜ ሰውየውን በጣም ኦቨር ያደርሰው يعني غلو የለም ሲያመሰግንም በጣም ድንበር አያልፍም እንደገና ሰውየው ደግሞ ደካማ ጎኖችንም በሚገልጽበት ጊዜ በፍትሃዊ መልኩ የሚገልጽ ኪታብ ነው እኔ ባቅሜ ባዩት ነው ማግራችሁ ይሄን ኪታብ ልትመጥሉት በጣም መክሬ ነው በጣም ከአንድ ጠረፍ ከአንድ ሳይድ ሆኖ የሚደበድቡትን ሰውዬ እሱ ዘንድ ስትሄዱ ስንት መልካሞች እንዳሉ ታገኛላችሁ يعني የሚደበደብ ብቻ አይደለም የሚመሰገንም ነው ያሰው አንዳንዶቹን ደግሞ በመስጋና በጣም ሰማይ የደረሱትን ሰዎችም ደግሞ በጣም يعني غلو يعني ተደረሰባቸውን ሰዎች ተመለከቱ አይ በቃ حتى ያረፍተ ነገር አገላለጹ ሚዛናዊ ነው والله ይሄ ምክሬ ነው طالب العلم አቅም ያለው ብቃት ያለው አንብቦ ለመረዳት የሚችል ሰው سير اعلام النبلاء للامام الذهبي عليكم بمطالعه هذا الكتاب ይሄን ኪታብ እንድታጠኑት ምክሬ ይሆናል هذا الرجل على كل حال እሱ በዚህ ገልጾታል كان غايه في الذكاء والفطنه والفصاحه በፍጥና በፈጣናነት ባንደበተ ርቱዕነት በፈሲህነት غايه ነው ሀብታም ከሆኑ ሰዎች ነው يقال انه كان له 18,000 نخله سبحان الله 18,000 ግር ተምር አለው ይባላል 18,000 ተምር ግር አለው 18,000 ተምር በጣም ትልቅ ነው ልብላችሁታ ማአት ቦታ የሚይዝ ነው ይሄ አለው ይባ وكان مع هذا الفضل ذميما بخيلا مبتلا بنتف لحيته ይላሉ እዚሁ ጋር እንግዲህ ያው የተፈጥሮ ጉዳይ ነው እንግዲህ يحتاج بالحقيقه الى التحقق الله سبحانه وتعالى ሰዎችን ሀብታምን ቢያደርጋቸው የማይሰጡ ሰዎች እንዳሉ ይታወቃል የራሱ ገንዘብ ነው ዘካ የሚያወጣ ከሆነ ግድ ካልሰጣ አይባልም ግን هذا الرجل كان مبتلا بالبخل አንዳንድ ነገሮች እንዳሉበት የሚገልጹ ሰዎች አሉ ብዙ ኪታቦችን ጽፏል ሙልሐቱል ኢዕራብ ላይ ብቻ አይደለም የቆመው ከኪታቦቹ ውስጥ በዋናነት ከሚታወቀው ኪታቡ አልመቃማት የሚባል ኪታብ አለው አልመቃማት ይሄ ኪታብ ከሙልሐ ይልቅ ይሄ ሰውዬ የታወቀው በዛ ነው አልመቃማት በሚባለው ኪታቡ በጣም የታወቀው ይሄ ነው هو الذي اشتهر به الحريري رحمه الله تعالى ይሄ ኪታብ አቡ ሙሐመድ الحريري البصري ታወቀበት ኪታብ ይሄ ነው ሰዎች በዚህ ኪታቡ ነው የሚያውቁት ይሄ ኪታቡ ዘመኽሸሪ አመስግኖታል በጣም በወርቅ ሊጻፍ የሚገባ ኪታብ ነው ብሎ በደንብ አድርጎ ነው ያመሰገነው ان الحريري حري بان تكتب بالتبر مقاماته ብሏል مقاماته የሚባለው ኪታቡ اقسم بالله واياته አለ በአላህ እና በተአምራቶቹ ምላለው አለ ሙሽዕር الحج وميقاته በዚህም እንደዚሁ በአላህን ባህሪ ነው በዚህ እምላለው ኢነል ቢአን الحريري حري بأن تكتب بالتبر مقاماته ይሄ مقامات الحريري በመባል የሚታወቀው ኪታቡ በወርቅ መጻፍ ያለበት ኪታብ ነው እንግዲህ ስለ ሸሪዓዊ ጉዳይ አይደለም የሚያጠናው ይሄ ኪታብ ቋንቋ ጋር የተያያዘ ነው ተረት ነው የሚያወራው እዛ ውስጥ ግን ያ ተረቱ
በጃሂልያ ጉዳይ ወይም በአረቦች ጉዳይ ስለ ቋንቋ አገላለጽ ስለ ቋንቋ ጣፋጭነት ስለሚገልጽ ለቋንቋ በጣም ትልቅ ጠቀሜታ ስላለው ነው። ተግባባን? فلذلك በራሱ መጃል በራሱ ፊልድ ላይ የሚገርም ኪታብ ነው ብሎ አመስግኖታል። ሌላ ኪታቡ ዱረቱል ገዋስ ፊ አውሃሚል ኸዋስ የሚባል ኪታብ ጽፏል። ዱረቱል ገዋስ ፊ አውሃሚል ኸዋስ ግልጽ ነው። ብዙ ሰዎች ትልቅ ያልከው ሰው የሚሳሳት ሰው አለ። የሚሳሳትባቸውን ነገሮች ነው አስተካክሎ የጻፈው። እንዲህ ያሉ ነገሮች አሉ ብሎ هذا الكتاب بين فيه اغلاط الكتاب فيما يستعمله من الالفاظ في غير موضعه አንዳንድ ቃላቶችን ያለ ቦታው ሲጠቀሙ አንዳንድ ኪታቦች ያገኘውን ይሄ ቃል ከዚህ ጋር አልነበረም መግቢያው እንዲህ ያሉ ቃላቶች ትርጉማቸው እንዲህ ስለሆነ ይሄ ቦታ አይደለም ቦታቸው እያለ በደንብ አድርጎ የሰዎችን ስተት ወይም ደግሞ ሰዎቹ የሚሳሳቷቸውን ቃላቶች ያዘጋጀበት ኪታብ ይሆናል። ሌላው ሙልሐቱል ኢዕራብ አለው። ሌላው ረሳኢል አልሙደወነ ኪታቡ አሽዕር እንደዚሁ ደግሞ በቂራአም በተለያዩ ነገሮች የሚታወቅ ሰው ነው። በቀላል የሚታይ ሰው አይደለም ማለት ነው። ቋንቋ ላይ በጣም ረጁሉን አዲቡን በላጊዩን ፈሲህ የሆነ ነው። ኢማሙ ዘህቢ ገልጾታል። ኢማሙ ዘህቢ ረሕመቱላሂ ዐለይህ ሊዋኡል በላገቲ ወፋሪሱ ሽዕሪ ወነስር ወፋሪሱ ሽዕሪ ወፋሪሱ በቃ እሱ ነው ሹፌሯ እኮ ማለት ነው። ተግባባን? የግጥም ሹፌር እሱ ነው። የስድ ጽሑፍን ብትሄድ በአረበኛ ሹፌር እሱ ነው። ኸላስ ሰንደቅ ዓላማው እሱ ነው። ከዚህ የበለጠ መግለጽ ማንም አይችልም። ረሕመቱላሂ ዐለይሂ ኢማም ዘህቢ ገልጾታል በዚህና ይሄ ሰውዬ የቋንቋ ጋር የተያዙ ኪታቦች ሌሎችም አሉት ለማለት ነው። ሙልሐቱል ኢዕራብን የጻፈበት ምክንያት ይባላል። እንግዲህ ወደፊት እሱ ራሱ መትን ላይ የምናነሳው ነገር አለ። ያ ሳኢሊ አኒል ከላሚል ሙንተዚም ሐደን ወነውዐን ወኢላ ከም የንቀሲም የሚለው ቤት ላይ ስንደርስ የምናብራራው ነገር ይኖራል። እዛ ከመድረሳችን በፊት ግን ይሄን ኪታብ የጻፈበት ምክንያት يقال لما وقع الاجتماع به في سنة 400 የሆነ ስብሰባ ነበር እንዳጋጣሚ 504 ዓመተ ሂጅራ ላይ ማለት ነው። ከዛ አንዲት ሴት ትጠይቀዋለች أن ينظم في النحو مختصرا ነሑ ጋር የተያያዘ አንድ አጭር ነገር ብትገጥምልን ብላ ስትጠይቀው ጀማሪዎቹ የሚሐፍዙት ለሁሉም ጠቀሜታ ያለው ብላ ስትጠይቀው እሺ ብሎ ወደዚህ ኪታብ ገብቷል ነው የሚባለው። እንግዲህ ከሆነም ነው ካልሆነም ኪታቡ ተበጅቶልናል። እኛ ዋናው ነገር ይሄ ነው። ያሳኢሊ የሚለውም ቀጥታ ወደፊት የሚያሳየው አንተ ጠያቂ ማለት አይደለ ተጠይቋል የሚለውን ነው የሚያረጀውና በዚህ ምክንያት ነው ይሄን ኪታብ የጻፈው ይባላል። ቱፊ ረሕመቱላሂ ዐለይህ ከዚህ ዓለም የተለያየበት ዓመተ ሂጅራው በስራ ላይ ነው። በስራ ቁልና ኢነሁ በስሪዩን በስሪ ነው ብለናል። ከዚህም ዓለም እንደዚሁ የተለያየበት በስራ ውስጥ ላይ ነው። 516 ዓመተ ሂጅራ ላይ ነው ከዚህ ዓለም የተለያየው ረሕመቱላሂ ዐለይህ 516 ዓመተ ሂጅራ ላይ ይሆናል። ወካነ ዑምሩሁ 70 ሰነተን 70 ዓመት ሆኖታል ነው የሚባለው። በ70 ዓመቱ ከዚህ ዓለም እንደተለያየ ነው የሚጠቁመው ማለት ነው። አልሐሪሪ ረሕመቱላሂ ዐለይህ ሙልሐቱል ኢዕራብን ጽፎ ዝም አላላትም። ራሱ ሸርሕ አድርጓታል። ይህ ኪታብ የእሱ ኪታብ ነው። በነገራችን ላይ እኔም አሁን በቅርብ ጊዜ ነው ያገኘሁት። ይሄ ሸርሕ የሙልሐቱል ኢዕራብ ሸርሕ ነው። ይሄንን ማብራሪያ ራሱ ነው የጻፈው። ይሄ የማንኛውም ኪታብ መትኑም ሸርሑም የአንድ ሰው ሲሆን በጣም ጥሩ ነው። ምክንያቱም መትኑ ላይ ያሰበውን ሐሳብ ሸርሑ ላይ ራሱ ይገልጻል። ገብታችኋል? ሌላ ሰው በሚሸርህበት ጊዜ መትኑ ላይ ያልታሰበን ማብራሪያ ሊሰጥ ይችላል መስሎት ማለት ነው። እኔ ለምሳሌ አንተን ኪታብ እኔ ማብራሪያ ብሰጥበት አንተ ምን እንዳሰብክበት 100% እርግጠኛ ላልሆን ይችላለሁ። ተግባባን? እኔ ያንተን ኪታብ በተረዳሁት ነው ማብራራው ሸርሕ ማደርገው። አንተ የሄድክበት ስህተት የሚሆን ትክክል የሚሆን ሌላ ሊሆን ይችላል። ተግባባን? ግን ራሱ መትኑን የጻፈው ሰውዬ ራሱ
ሲያብራራ ግን የበላውን ያካል ገብቷችኋል አባባል ያስ መትኑ ላይ ምን እንዳሰበበት ራሱ ያቃል ከዚህ በመነሳት የራሱ ሸርህ በሚገኝበት ጊዜ በጣም አሪፍ ነውና ይህን ኪታብን ይሳፍላልገው ነበር አገኘሁት አልহামዱሊላህ ረብል ዓለሚን የተወሰኑ እንደዚሁ ትምህርት ሰጥቼበታለሁኝ ካሁን በፊት ማለት ነው በሸርሁ በዚህ ማለት ነው على كل حال ሙልሐቱል ኢዕራብን እሱ ባለቤቱም አብራርቷታል ሌሎችም ኪታቦች አሉ በተለኛ ሀገር ላይ ሚነል المشتهرين በጣም ከሚታወቁት ሸርኋ كشف النقاب በመባል የሚታወቃል እንደውም ከሙልሐ በኋላ ቀጥታ እሱ ላይ ነው የምንማረው ያላህ ፈቃድ ከሆነ كشف ነው የምንገባው አቡ አብዱላህ አልፋኪሂ ጻፉት ነው كشف النقاب በመባል የሚታወቅ ኪታብ አለ ሙቀረር ነው ገጠር ላይ ይቀራል እሱ ኪታብ ለሙልሐ ሸርህ በጣም ታዋቂ የሆነ ነው ሌሎችም ሸርሆች አሉ እንግዲህ አቡ አብዱላህ አቡ ሙሐመድ አልሐሪሪ በዚህ መልኩ የተወሰነ ባጭሩም ቢሆን ከገለጽ ነው ወደ ኪታቡ ደግሞ ኢንሻአላህ የአላህ ፍቃድ ከሆነ ከኪታቡ ስያሜ ጀምረን ከዛም ደግሞ ቀጥታ ወደ መትኑ የምንገባበት ክፍለ ጊዜያችን የሚቀጥለው ክፍላችን ይሆናል ወኢላ ሊቃኢን አኸር فالسلام عليكم ورحمة الله تعالى وبركاته قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسهيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا